በጄድ ክላውድ ተራሮች ጭጋግ በተሸፈኑ ጫፎች ውስጥ ካኤሉን የሚባል ፓንዳ ይኖር ነበር። ቀኖቻቸውን ጸጥ ባለ የቀርከሃ ቁጥቋጦዎች ውስጥ ከሚያሳልፉት ዘመዶቹ በተለየ፣ የካኤሉን ነፍስ ከታች ካሉት ሩቅ የስልጠና አዳራሾች የማርሻል አርት ጥንታዊ ታሪኮችን በሚሸከሙት ሹክሹክታ ነፋሶች ተነቃነቀች። ፀጉሩ ክላሲክ ጥቁር እና ነጭ፣ ያልተለመዱ ምልክቶች ነበሩት። እንደ ጦርነት ጭንብል በዓይኖቹ ላይ የተወዛወዘ ጥቁር መስመርና ሁልጊዜ በተረሳ ፎርጅ ጥድ ጥቀርሻ የተሸፈኑ የሚመስሉ መዳፎቹ። የሱ ፍላጎት የቀርከሃ ሳይሆን እንቅስቃሴ ነበር። የጭልፊቶችን ክብ ተመለከተ። የጥንታዊ ጥዶችን በአውሎ ነፋስ ውስጥ ማወዛወዝ ተምሯል። እና የተራራ ጅረቶችን ፈሳሽ ጭፈራ አስመስሏል። ከእነዚህም የራሱን ዘይቤ ፈጠረ። የሰከረ ተራራ፣ አውዳሚ ኃይልን እና የመናፍስት ጸጋን የሚሸፍን የሚመስል ዝግ ያለ፣ የሚንከባለል ቅርጽ። የተራሮች ሰላም የተሰነጠቀው ጨካኝ፣ ጠባሳ ያለው ባለ መስመር ጅብ ጋንግ በመምጣቱ ነው። ጋንግ ጨካኝ ግን ጨካኝ፣ ተከታዮችን ያቀፈ ቡድን ይመራ ነበር። እናም ጥንካሬ በፍርሃት የተረጋገጠ እንደሆነ ያምን ነበር። ከታች ያሉትን መንደሮች ይወራል፣ ሰብሎችን ይሰርቃል፣ እና የመንደሩ ነዋሪዎችን ባህላዊ መከላከያ ያፌዝ ነበር። ሳቁ በሸለቆዎቹ ውስጥ የሚያስተጋባ የተንጣለለ፣ የፌዝ ድምፅ ነበር። ለስላሳ መንገዶችህ ደካማ ያደርጉሃል። ጋንግ ያሾፍ ነበር። ቢጫ ጥርሶቹ ያብረቀርቃሉ። ስልጣን ይወሰዳል እንጂ አይበቅልም። ካኤሉን ከፍ ባለ ቦታው ተመለከተ። በልጆቹ ዓይን ውስጥ ያለውን ፍርሃት፣ በገበሬዎች በተሰበሩ ትከሻዎች ውስጥ ያለውን ተስፋ መቁረጥ አየ። ጸጥ ያለ እሳት በሆዱ ውስጥ ተቀጣጠለ። ቁጣ ሳይሆን ጥልቅ፣ ረጋ ያለ ፍላጎት ነበር። የተራራውን ምት፣ የሰላም እና የጥንካሬ ሚዛንን ለመጠበቅ። አንድ የመኸር ቀን፣ የጋንግ ጎሳ የመከር ፌስቲቫል ሲዘርፍ፣ ካኤሉን ወረደ። ነጎድጓድ ወይም አላጉረመረመም። በመንደሩ በር ላይ የበሰበሰ፣ ጸጥ ያለ ምስል ብቻ ታየ። ጅቦቹ በረዷቸው፣ ከዚያም በሳቅ ፈነዱ። ሆድ የተሞላ ፍሉፍ። አንድ ሰው በሹክሹክታ ተናገረ፣ ወደ እንቅልፍህ ተመለስ። ፀጉር ኳስ። ጋንግ ወደፊት ወጣ፣ ጡንቻዎቹ እየተጠመጠሙ። እግሮች ያሉት ሰላጣ ነሽ። ቅጠሎችሽን እነቅላለሁና ቅርንጫፎችሽን እሰብራለሁ። ካኤልን ምንም አልተናገረም። ዝም ብሎ አቋሙን ያዘ። አንድ እግሩ ልቅ በሆነ ሁኔታ ተከፍቶ ሌላኛው ደግሞ በሆዱ ላይ ተኝቷል። ጋንግ በጩኸት መንጋጋውን እየሰነጠቀ እና ጥፍሮቹን እየሰበሰበ አዙሪት ወረወረ። ካኤልን አላገደም። እሺ ብሎ ተቀበለ። የጋንግን የራሱን ሞመንተም በመጠቀም እየተንገዳገደ ሄደ። ጋንግ አሁን በፍጥነት እየተሽከረከረ ብዙ ድብደባዎችን ጀመረ። ነገር ግን ካኤልን እንደ ጭስ ነበር። ፊዚክስን በሚቃረኑ ቅስቶች እየተወዛወዘ እና እየተንገዳገደ፣ ከባድ ሰውነቱ በድንገት እንደ ዳንዴሊዮን ዘር ቀለል ያለ ነበር። ጥፍር ፀጉሩን ይጋጫል፣ እና ጉልበቱን ወደ ገርነት የሚመስል ግፊት ይለውጠዋል። ይህም የጅብ ጅራት ወደ ድርቆሽ ክምር እንዲዘልቅ አደረገ። በንዴት የተናደደው ጋንግ የካኤልን ጉሮሮ ለመንካት አነጣጠረ። በዚህ ጊዜ ካኤልን አላመለጠም። ክሱን አሟልቷል። የጋንግ መንጋጋ ሲዘጋ የካኤልን ክፍት መዳፍ ወደፊት ወረወረ። ቡጢ ሳይሆን መዳፍ መምታት፣ በቀጥታ ወደ ጋንግ ሰፊ አፍንጫ። እንደ ድንጋይ ጎንግ እየተመታ ያለ ድምፅ አሰማ። ወንበዴው ከአፍንጫው እየፈሰሰ፣ እየተደነቀ፣ ደም እየፈሰሰ። የጓዶቹ መሳለቂያ ሳቅ በጉሮሯቸው ውስጥ ጠፋ። ይህ ደንቆሮ እንስሳ አልነበረም። ይህ ጥንታዊ እና ጥልቅ ነገር ነበር። በጥርስ እና በጥላቻ ብቻ ትታገላለህ? አለ ካኤልን ድምፁ እንደ ተለዋዋጭ ድንጋይ ዝቅተኛ ድምፅ።
የድንጋዩን ጥንካሬ ታውቃለህ? ነገር ግን የሚያጠፋውን የወንዙን ጥንካሬ አይደለም። የእሳቱን ቃጠሎ ታውቃለህ? ነገር ግን ሕይወት የሚሰጠውን የፀሐይ ሙቀት አይደለም። በንዴት እና በውርደት ጋንግ ሙሉውን ትርምስ የተሞላውን ቁጣውን ለቀቀው። የአመፅ አውሎ ነፋስ ሆነ። ነገር ግን ካኤልን ተራራው ራሱ ነበር። ውጦ አቅጣጫውን ያዘ፣ ፈሰሰ። የጋንግን የዱር ጉልበት በእሱ ላይ ተጠቅሞበት በጥሩ ሁኔታ በተቀመጠው መዳፍ አደነዘዘው። ዳሌውን በመንካት ሚዛን አዛባው። ጋንግ ባጠፋው እያንዳንዱ ትንንሽ የጭካኔ ጥቃት ካኤሉን ትኩረት የሰጠ ጉልበት ብቻ ፈሰሰ። ውጊያው ከመንደሩ አደባባይ ወደ አሮጌው የድንጋይ ድልድይ ወደሚገኘው አሮጌው የድንጋይ ድልድይ ተዛወረ። እየነፈሰ፣ እየደማ፣ ጋንግ የመጨረሻ ተስፋ ቆርጦ ዘሎ ወጣ። ካኤሉን መክፈቻውን አየ። ጋንግ በአየር ላይ ሲበር፣ ካኤሉን በጀርባው ላይ ወደቀ፣ በትከሻው ላይ ተንከባለለ እና ሁለቱንም የኋላ እግሮቹን ወደ ጋንግ ክፍት ደረቱ ውስጥ ወረወረው። ፓንዳ በጨዋታ እየተንከባለለ፣ የመሬት መንሸራተትን ኃይል ተሸክሞ፣ የቀርከሃው መልሶ መመለሻ ሲል ተነፈሰ። ጋንግ ወደ ኋላ ተኩሶ፣ ወደ ገዳይ ፏፏቴዎች በሚወስደው መቀርቀሪያ ላይ ሳይሆን፣ ለስላሳው፣ ጭቃማ በሆነው ዳርቻ ላይ እዚያው ተኝቶ፣ ትንፋሹን እያቃሰተ፣ ውጊያው እና ኃይል የሰጠው የተሳሳተ እምነት ሙሉ በሙሉ ከእሱ ተዳክሟል። ወደ አፈር ውስጥ አልተሸነፈም። ሆን ተብሎ በምህረት እዚያ ተቀመጠ። ካኤሉን እንደ ድል አድራጊ ሳይሆን እንደ ተፈጥሮ እውነታ ከበላዩ ቆመ። እውነተኛ ጥንካሬ አለ። ፓንዳው የማይበገር ድንጋይ መቼ መሆን እንዳለበትና መቼ ተለዋዋጭ ቀርከሃ መሆን እንዳለበት ማወቅ ነው። ይህ የሚሆነው በመጠበቅ እንጂ በማደን አይደለም። ከዚህ ተራራ ውጣ። የራስዎን ሚዛን ፈልግ። አለበለዚያ የራስህ ዝርያ በመጨረሻ ይሰብርሃል። ጋንግ የካኤልንን የተረጋጉ አይኖች ሲመለከት ምንም ክፋት አላየም። እውነትን ብቻ። በፍርሃት ላይ የተገነባው የራሱ ኃይል ባዶና ብስባሽ ይመስል ነበር። ከአሁን በኋላ ሳቅ ባልሆነ ጩኸት አባቱን ሰበሰበ። ቆሞ ሸሸ። ለዘላለም ተለውጧል። ካኤሉን አላከበረም። ከአመስጋኝ ሽማግሌ የቀርከሃ ግንድ ተቀብሎ በዝግታና በቁም ነገር ነቀነቀ እና ወደ ጫፉ በሚወስደው ጭጋጋማ መንገድ ላይ ተመልሷል። ምንም ውጊያ አላሸነፈም። አንዱንም አሸንፏል እና በጄድ ደመና ተራሮች ውስጥ አፈ ታሪኩ ተወለደ። የገርል ቡጢን መንገድ የሚያውቅ ፓንዳ። ትልቁ ድሉ በወረወረው ጅብ ላይ ሳይሆን በዚያ ቀን በተከለው ሰላም፣ ከማንኛውም የቀርከሃ ቁጥቋጦ የበለጠ ጠንካራ በሆነው። የመንደሩ ነዋሪዎች አንዳንድ ጊዜ ወደ ላይ ይመለከታሉና ምስሉን በጨረቃ ላይ ያያሉ። የሚንከባለል፣ የሚጨፍር ጥላ፣ ገር ጠባቂ ለዘላለም በነፋስ ጨርቅ ውስጥ ይሸምናል።